በክረምቱ ተማሪዎች ከመምህሮቻቸው ጋር ቀጠሮ ይዘዋል። ምናልባትም አንዳንዶቹን ከ30 ዓመት በኋላ ነው የማገኛቸው። ስሜቴን ለመግለጽ በጣም በከፍተኛ ጉጉት ነው ያለሁት። ዛሬም ደግሞ የት ነው ያሉ ብላችሁ ፈልጋችሁ ስላቀረባችሁን ስላስከበራችሁን ክብር ይስጣችሁ። ቤተሰባችሁን በሰላም ያኑራችሁ። እናንተም ኑሩ። ከማዲንጎ ጋር ኪነት ተወዛዋዥ ነበርኩኝ እና ተነሽ እስቲ አንቺ እንደስክተው ትምህርቱን ማሽከርከሩ ይላይ ነበርና እሱን መጀመሪያ በህይወት ባይኖር ማመስገን እፈልጋለሁ። ግን ሁላችሁም ማዚ ያላችሁት መምህር ማዘንጊያ መምህሯ ሲሆን ነጋሽ ይሁኔ ሁላችሁንም ከልብ አመሰግናለሁ። እድሜ ሰጠኝ እኔም እናንተንም ማግኘቴ እንደ እድለኝነት ነው የምቆጥረው። እግዚአብሔር ይመስገን። ከዛ ደግሞ የትምህርት ቢሮ ተወካይ ሆኖ የመጣ ሰው አለ መምህር ካሴ። እሱ ጋርም ሰንበት ተማሪ ሆነን ነበር ብናት በአጋጣሚ በዚህ አጋጣሚ ስላገኘሁት ማመስገን እፈልጋለሁ። ሁላችሁንም አመሰግናለሁ። እኔ እድለኛ ነኝ ብዬ ነው የማስብ። እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ። እድሜ ይስጠን። ከዚህ በላይ እንተጋገዝ፣ እንገናኝ። በእኛ ህይወት ውስጥ ትልቅ ቦታ አላችሁ። እውነት ለመናገር ደስታዬ ወሰን የለውም። የመምህራኖቼን ንግግራቸውን ራሱ የብዙዎቹን አስታውሳለሁ። ጋሽ ሁኔ ትምህርት ወይ አንብቡ ተብሎ ፓሲ አንብቡ ተብለን ስናነብ ወይ የሆነ ነገር ስንሳሳት ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ ይለን ነበርና አሁን እንደ ተረትም እላለሁ የሆነ ነገር ሲበላሽ ብዙ ማረሳቸው ነገሮች አሉ። ብዙ መምህራኖቻችን በቃ ጥሩ ሆነን እንድንኖር አሁን ላለንበት ህይወት የመምህራኖቻችን ምክር አሁን ላለንበት ህይወት ረድቶናል እና እጅግ በጣም አመሰግናለሁ። ረጅም እድሜና ጥሩ ዘመን እንዲሆንላችሁ እመኛለሁ። ፐርሰናል ባህሪያችሁንም ጭምርና ያወረሳችሁን በተለይ እኛና እናንተ የነበርንባቸው አመታት ቅድም የተጠቀሱት አመታት ደብረ ታቦር ላይ 2 ቤዚክ ነገሮች ነበሩ ማስታውሰው። አንደኛው ከፍተኛ የለውጥ ሂደት የነበረበት የጦርነት ወቅት ነበረ። በዚህ የጦርነት ወቅት ተረጋግተን የመማር የማስተማር እድሉ አልነበረም። በሌላ መንገድ ከጦርነቱም እንደተመለስ በፊት የነበሩትን የትምህርት ቤት ቅርሶችም ያጣንበት ጊዜ ነበረ። ስለዚህ በችግር ውስጥ ነበርን የመማር ማስተማሩ ሂደት። ሁለተኛው በጣም ክሪቲካል የሆነ የበሽታ ዘመን የወረርሽኝ ዘመን ነበር። ስፔሻሊ ከ1982 እስከ 90ዎቹ በእነዚህ ወሳኝ ክሪቲካል ችግር ውስጥ ሻማ ሆናችሁ ያበራችሁ ናችሁ ለኛ። አንዳንዶቻችሁ መምህራን ዳስተር አንስታችሁ ለማጥፋት እንኳ ነፍሳችሁን ስለማታቁት በጋውናችሁ ጭምር እያጠፋችሁ ስታስተምሩን የነበራችሁ መምህራን ናችሁ። ሪሊ ይሄን አልዘነጋውም። በህይወት የሌሉ መምህራንም አሉ። ስለዚህ ክበሩልን። ትልቅ ሰዎች ናችሁ። ምንም አማራጭ ባልነበረበት በተለያየ መንገድ በንግዱም በትምህርት ዘርፉም የተሰማራው ሰው እንደው ምርምር ባይደረግበትም ከ80 ከ90% በእናንተ ቋት ውስጥ ያለፈው ተማሪ ጥሩ ኑሮ የሚኖር የተሳካለት ነው። በአብዛኛው በአገር ውስጥም በውጭም የሚኖር ይሄ ደግሞ የእናንተ ፍሬ ነው። አሁን ላለውበት ደረጃ ላበረከታችሁት ከሳብጀክት ማተር በዘለለ በምክር በቁጣ አንዳንዴ ልጆቹነን ጨዋታውን ሲያሸንፈን ኢቭን አንዳንዴ ቅድም ሲባል እንደነበረውም አጥር እየዘለልን ወደ አስፋው ግራር ጠላ ልንጠጣ እንወጣ ነበር እና በዛን ጊዜ ያልተረዳናቸው መምህራን ለኛ የነገ ህይወት የተቃና መሆን ይመክሩን የነበሩ ብዙ መምህራን ነበሩ። በአጋጣሚ እነጋሽ ተስፋ ያው መምህራን ተማሪዎች ኒክኔም አደባ እንለው ነበርና እኔ እስካሁን ድረስ የሱ ሰውዬ ምክር የጋሽ ተስፋ ምክር ልቤ ውስጥ አለ። ያን ያህል እንደ ልጁ ነበር የሚቆጣጠረን። ግን ያው ልጅነት እያሸነፈን ከሱም ቁጥጥር ውጭ እንወጣ ነበርና በህይወት ያሉም የሌሉ ያላችሁትም ላደረጋችሁት አበርክቶ በህይወታችን ውስጥ ትልቅ አክብሮት አለን። እግዚአብሔር ይስጥልን፣ ያክብርልን።
ቀሪ ህይወታችሁ ቀሪ ዘመናችሁ የተባረከ እንዲሆን እንመኛለን። ኢቭን ወደ ሌላም ነገር ወደ ትምህርት ጥራት የምንሄድን ለትምህርት ቤቶቻችን መጽሐፍ በማሰባሰብ ሊሆን ይችላል። በጉልበታችንም በሀሳባችን አስተዋጽኦ ማድረግ እንችላለንና ይሄ ነገር ይቀጥል ነው የምንል። ነጋሽ ካሴ ከትምህርት ቢሮ ጉረቤቴ ናቸው። ነጋሽ ካሴ ከዛም በፊት ትምህርት ቢሮ አብረን ሰርተናልና ይህንን ጉዳይ ወደ ሌላ ስኬላፕ ብናደርገው ወደ ሌሎች ትምህርት ቤቶች ስኬላፕ ቢደረግ ትልቅ አስተዋጽኦ አለው። እማረሰው በ81 የደርግ መንግስት ፖለቲካሊም ኢኮኖሚካሊም የተናጋበት ወቅት ነበር። ደሞዝ የመምህራን ደሞዝ 2 ወር 3 ወር አልተከፈላችሁም ነበር እና በዚህ ኮንዲሽን እያለን ጋሽሁኔ ያስተምራል ክላስ ውስጥ አረሳቸውም። እነዚህ ላይ መዋሸት መጣል እንቁላል መጣል አይነት ላይ እንትኖች ናቸውና ሲያስተምር ቆይቶ ደክሞት ሊወጣ ሲል ክላስ ውስጥ አንዱ ተማሪ ቲቸር አልገባኝም እና እንደው ብትደግምልኝ አለው። እስካሁን ስለፈልፍ ቆይቼ አሁን ለወጣ ስልህን ጥያቄ ታነሳልኛል? ሁለተኛማ አልደግምልም። ይሄን ራሱ አንዱን ያስተማርኩ በዱቤ ነው። ይህ የሱፍ እባላለሁ። ዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት ከ1984 ጀምሮ ነው ጆይን ያደረኩትኝ። ማስተምር የነበረው ድሮ ቡክኪፒንግ እየተባለ ነበር የሚጠራው፣ አካውንቲንግ የሚል ነበረ። እስከ 9ኛ ክፍል 10ኛ ክፍል ላይ ነው ማስተምረው። በአንድ ወቅት ላይ 11ኛ ክፍል ኢኮኖሚክስ አስተምር ያለሁ። ስለዚህ በዛ ቆይታዬ አጋጣሚ እኔ ትዳር የመሰረትኩትም ደብረ ታቦር ነው። የዳሩኝም የተወሰኑ ተማሪዎች የነበሩ አጨብጭበው የዛ አካባቢ ልጅ ስለነበረችም እዛው አካባቢ ነው ያገባሁትኝና አሁን 4 ልጆች አሉኝ። ሁሉም ዲግሪያቸውን ይዘዋል፣ ግራጁዌት አድርገዋል። አንዷ የመጨረሻዋ የተመረቀችው በዚህ ዓመት ነው ከባህር ዳር ዩኒቨርሲቲ በሳይበር አታክ ነው ግራጁዌት ያደረገችው የመጨረሻዋ ልጄ። ስለዚህ የመጀመሪያዋ ልጄ ደግሞ የ2 ልጆች እናት ናት። ስለዚህ የልጅ ልጅም አይቻለሁ ማለት ነውና በጣም ደስ ይለኛል። አሁን ያለሁበት በስራና ክህሎት ቢሮ በሙያዬ ነው የምሰራው። የውስጥ ኦዲት ዳይሬክተር ሆኜ ነው የማገለግለው። ትንሽ የተወሰነ ጊዜ ይቀረኛል። ወደ ጡረታ ልወጣ እያዘገምኩ ነው ብዬ አስባለሁ። ይህ በመሆኑ ደግሞ በጣም ደስ ይለኛል። ስሜ ግርማይ ሻነው እባላለሁ። የቀድሞ በዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት የባዮሎጂ መምህር ነበርኩ። ከቤተሰብ ስነሳ ወደ ሌላ ከመሄዴ በፊት ደብረ ታቦር ፍቅሩም ቀላል እንዳይመስላችሁ፣ ያገባሁትም ከደብረ ታቦር ነው። የነ ለቤዛ የነ ራሄል እና የሁላችሁም ጓደኛ ነች። ተስፋ አለም እንግዲህ ትባላለች። 2 ልጆች አሉኝ፣ አንድ ወንድና አንድ ሴት። ሴቷ አሁን ስራ ላይ ነች ያለችው። ወንዱ ልጅ እየተማረ ነው። ሁለቱም አዲስ አበባ ናቸው ያሉ። በጣም ደስተኛ ቤተሰብ ነን። በጥሩ ሁኔታ ላይ ነው ያለ ነው፣ እግዚአብሔር ይመስገን። የቅድሚያ የተነሳሁበት ምንድን ነው፣ እዚህ ያላችሁትም ውጭም ሀገር ያላችሁ በዲጂታል ቴክኖሎጂ የመረብ ግንኙነት መሰረት እየተከታተላችሁ ያላችሁ ከ30 ዓመት በኋላ እንደዚህ አይን ላይ የምታየት ማለት ትልቅ ስጦታ ነው። እናንተ የእናንተ አሻራ እኛ ጋር አለ፣ እዚህ ለመድረሳችን እናመስግናችሁ ነው ያላችሁ። እኛ ደግሞ በሌላው መልኩ ጥሩ ልጆች ስለነበራችሁ የዘራነው ዘር እኮ ያበቀለው ያ ግራውንድ ፈርታይል በመሆኑና ለማብቀል ዝግጁ በመሆኑ ነው። እናንተም እዚህ ደረጃ ላይ ደርሳችሁ ታንኪ ያላችሁን ለማመስገን የተዘጋጃችሁና እኛም ደግሞ ትልቅ አክብሮት አለን። አብዛኞቹ እዚህ የማያቸው ልጆች አብዛኛውን አግኝቻቸዋለሁ። 9ኛ ክፍል ላይ 10ኛ ክፍል ላይ አግኝቻቸዋለሁ። ስለዚህ አሁን ይህንን ፕሮግራም በእናንተ በልጆቻችን እንዲህ ሆኖ በማየቴ እኔ በጣም ደስ ይለኛል። እኔ መምህርነቴን በጣም ነው የምወደው፣ በጣም እወደዋለሁ። የመጀመሪያ ያስተማርኩት ደብረ ማርቆስ ስለነበረ አሁን የጥቁር አንበሳ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ስፔሻሊስት ነው። አጋጣሚ ወደ አዲስ አበባ ሲሄድ ቀድሜ ካልነገርኩትና አዲስ አበባ ገብቻለሁ ብለው በጣም ቅር ይለዋል። ስለዚህ የተማሪዎችን እንትን
የተማሪዎችን እውቅና በተማሪዎች ላይ የነበረውን ጉዳይ ውስጤ በጣም ደስተኛ ነው። ስለዚህ እኔ እናንተን እዚህ ሆኖ በማግኘቴ እዚህ ያሉትንም መምህራኖችን በማግኘቴ በጣም ክብር እና ይሰማኛል። ላደረጋችሁትም ሂደት በጣም ታላቅ ክብር አለኝ። ቅድም የተነሱ ጉዳዮችን ይህ በዚህ ብቻ እንዳይቀር ሰብሰብ ብሎ ከአስተማሪዎችም ከተማሪዎችም ከሌሎችም ሆኖ ጠንከር ያለ ዩኒየን እንዲመሰረት ጠንከር ያለ ህብረት እንዲኖረን ምኞቴ ነው። በጣም አመሰግናለሁ። ያኔ የነበራችሁ ተማሪዎች እውነት ለመናገር ስነ ምግባራችሁም ሁሉም ነገር እኛ በቾክና በውስን መጽሐፍ ስንታገል እናንተ ደግሞ ሌት ተቀን እያነበባችሁ ነው እዚህ የደረሳችሁት። እንዳሁኑ ዘመኑ የፈጠሩ አይነት ሁሉ ምቹ ነገር የለም። ስለዚህ የእናንተም ትልቅ አስተዋይነት እኔ ማመስገን እፈልጋለሁ። ከዚያ ቀጥሎ ሁልጊዜ ቢጠየቅ ጥያቄ አለ። የሚገርማችሁ መምህርነት ምንድን ነው? መቼ ነው የመምህርን ውጤት የምናየው? በ3 ወር መቼም መምህር ጎመን እንደሚደርሰው አይነት አያመጣም። ወይም ወዲያውኑ የታመሙ በሽተኛ በ2 ወር በ3 ወር አይፈውስም። ዛሬ ከ30 ዓመት በኋላ ይህ መምህራችን ማለት እችላለሁ። የእኛን መምህር አይቻለሁ። የሆነች ልጅ የሆነ ቦታ አገኘኋትና በአንተ ምክንያትና በትምህርቱ ይህ ባዮሎጂ መምህር ሆኛለሁ ብላኝ ደስ ብሎኝ እንዴት እንደሳምኳ ልነግራችሁ አልችልም። እና ይሄ በባህሪም በመቅረጽም አስተሳሰብንም በመለወጥም መምህር ከእውቀት ባሻገር ትልቅ አስተዋጽኦ አለው። ትንሽም አሻራ ብትሆን እናንተ ላይ አሳርፈን ይህን በማየቴ ፈጣሪን አመሰግናለሁ። በእውነት የዛሬዋ ቀን ወደዳችሁም ጠላችሁም በተለይ ለኛ ለመምህሮች ቀሪው እድሜያችን አጭር ስለሆነች ኖርማል ሰርከምስታንስ ነው ባይዘው ይሄንን በኋላ የዛሬዋ ቀን 2 ነገር ሰርቶልኛል። አንድ ምንም ይሁን የተወሰነ እድሜ ጨምሮልኛል ኖ ዳውት። ሁለተኛው እስከ ህይወቴ እስካለሽ ድረስ የዛሬው ቀን በልቤ ውስጥ ታትሞ ይኖራል። ፈጣሪ ይህን አስባችሁ ስላደረጋችሁ ምስጋኔ ከፍተኛ ነው። ፈጣሪ አሁንም ረዥም እድሜና ጤና ሰጥቷችሁ ተመሳሳይ ነገሮችን በማድረግ የበለጠ ደግሞ እንድትሰሩ ሬን አቀርባለሁ። እኔ በህይወቴ የዚህ አይነት ፕሮግራም አይኔም አላየም፣ እዚህ ቀደም ጆሮዬም አልሰማም፣ በልቤም አስቤውም አላልኩም። ጥበብ ማለት እውቀት ማለት ነው። እውቀት ብርቅ የሚሆነው እውቀት ያስቀናል። የሚያስቀናው በቃ በእንደዚህ አይነት መድረክ ሲገለጽ ሲንጸባረቅ ነው። እና እግዚአብሔር ይስጥልን። እኛ ኮርተናል። እንደነዚህ አይነት ሰዎች ማፍራቴን በጣም ነው ያመሰግንኩት። ፈጣሪን በጣም ነው ያመሰገንኩት። በሙያዬም የኮራሁት በዚህ ጊዜ ነው። አባው ካሳው እባላለሁ። አሁን እኔ በቤቴ ውስጥ 3 ልጆች አሉኝ። የመጀመሪያው ልጄ ኢንጂነር ነው፣ ጎንደር ዩኒቨርሲቲ መምህር ነው፣ ኒቆዲሞስ አበበ ይባላል። ሌላው ሁለተኛው ልጄ ደግሞ ነጋዴ ነው። ሶስተኛው ልጄ ደግሞ አሁን 3ኛ ዓመት የፖሊ ተማሪ ነው። አንድ ልጅም አይቻለሁኝ፣ አንድ ከውስጥ ካብራኬ ከወጣው ማለት ነው። እናንተ ደግሞ የሁላችንም ልጆች ናቸው። ስለዚህ ማውቃችሁም የማላውቃችሁም ከዚህ በኋላ ደግሞ ሳገኛችሁ እናንተ ደግሞ እኔን ታስተምሩኛላችሁ ማለት ነው። እኔ አሁን በመስከረም ጡረታ አወጣለሁ። ከዚያ በኋላ ከእናንተ ደግሞ ሌላ ትምህርት ልማር እችላለሁ ማለት ነው። ስለዚህ እኔ እስካሁን በመምህርነት ወደ 28 ዓመት አገልግያለሁኝ። ከዚያ በኋላ ግን በተለያዩ ድርጅቶች አሁን በአማራ ብረታ ብረት ኢንጂነሪንግ ነው የምሰራው። መስከረም ላይ ጡረታ አወጣለሁ። እንግዲህ 40 ዓመት አገለገልኩ ማለት ነው። ለዚህ ያደረሰኝ አምላክ እግዚአብሔር ይመስገን። ስሜ ዋሲሁን ተክለ ጊዜ ይባላል። ለማታውቁኝ በስፖርት በአሁኑ ንግግር በስፖርት መምህርነት፣ ቀደም ሲል ግን ማዘንጊያ ያለ በሰውነት ማጎልመሻ ትምህርት መምህርነት እስከ 1997 ዓ.ም ድረስ በመምህርነት አገልግያለሁ። ከዛም በመውጣት ወደ መምህርነትን በመልቀቅ ወደ ስፖርት ወጣቶችና ስፖርት መምሪያ በመግባት የተወሰነ ዓመት ካገለገልኩ በኋላ ወደ ክልሉ ስፖርት ኮሚሽን የስፖርት ባለሙያ በመሆን ጡረታ እስከወጣሁበት እስከ 2016 ድረስ አገልግያለሁ። በዚህ እንግዲህ 2 ልጆችን አግኝቻለሁ ማለት ይቻላል። መምህር በነበርኩበት ሰዓት ተማሪዎች እናንተን የመሰሉ በስፖርት መምሪያና በስፖርት ኮሚሽን ሰራተኛ በነበርኩበት ጊዜ ብዙ ወጣት ስፖርተኞችን በተለያየ ሙያ እንዲሰለጡና እንዲበቁ በማድረግ ሰፊ ወጣቶችን አግኝቻለሁ። ብዙ ልጆች አሉኝ በየቦታው
በጣም የሚገርማችሁ ነገር በውድድርም በምንንቀሳቀስበት ሰዓት ከአንዱ ዞን ወደ ሌላ ዞን በምንሄድበት ሰዓት ብዙ ልጆች አግኝተን ማደሪያ ሁሉ አልጋ አትይዙም፣ እኔ ቤት ማደር አለባችሁ የሚሉ ተማሪዎቻችን ያፈራንበት ነው። ይሄ እንግዲህ የእናንተ ልጆቻችን አስተዋይነትን የሚያሳይ ነው እና ወደ ቤተሰብ ስመጣ 3 ልጆች አፍርቻለሁ። ዘግይቻለሁ። አልዘገየው? እናንተ ደግሞ አላችሁልኝ ብዬ ነው። ስሜ ሻምበል ዋለ ይባላል። ከአዲስ አበባ ዩኒቨርሲቲ በታሪክ መጀመሪያ ዲግሪ ይዤ በመምህርነት ስራ የጀመርኩት ወገል ጤና የሚባል ከተማ ነው በ1984 ዓ.ም። ተማሪዎቻችን በብርድ ልብስ፣ እኛ በጋቢ ነበረ ወገል ጤና የሚባል እናስተምረው። እዛ ያስተማርኩ ያለ ደብረ ታቦር በ4 ወር ጊዜ ውስጥ ነው። እዛም እጥረት ስላለ ወደ ደብረ ታቦር የመጣሁት። ደብረ ታቦር ከ86 እስከ 88 ነው ባጭሩ ያስተማርኩት። 88 በኋላ አላስተማርኩም፣ ሙያውን ቀየርኩት። ከዛ በኋላ ከተማ ልማት ትንሽ ጊዜ 1-2 ዓመት ሰራሁኝ። ለረጅም ጊዜ የሰራሁት የኢትዮጵያ ቀይ መስቀል ማህበር ነው። ደቡብ ጎንደርን ለ9 ዓመት መርቻለሁ። ከዛ በኋላ እስካሁን ሰዓት ድረስ የአማራ ክልል ቀይ መስቀል ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። 35 ዓመት በላይ በመምህርነት ብዙ ሁሉንም ማለት ይቻላል የሰውነት ማጎልመሻ ትምህርት መምህር ነኝ። እዚያ በኋላ ወደ ትምህርት መምሪያና ወደ አማራ ክልል ትምህርት ቢሮ መጥቼ ቀጥሎ ደግሞ የተወሰኑ ዓመታት በክልሉ ስፖርት ኮሚሽን ውስጥ ሳገለግል ነው የቆየሁት። አሁን በአሁኑ ሰዓት በጡረታ እረፍት ላይ ነኝ ያለሁት። ባለትዳር ነኝ። 6 ልጆች አሉኝ። 11 የልጅ ልጆች አሉኝ። በዚህ ሰዓት ተቀላቀለም ከ50 ሺህ በላይ የቀለም ልጆች አላችሁኝ። እኔ ለመቁጠሩ ሞክሬ 50 ምናምን 60 ሺህ አካባቢ ደርሻለሁ እና ያስተማርኩት ማለት ነው። ስለዚህ ዛሬ ለእኔ በጣም ከፍተኛና ልዩ ቀኔ ነው። በጣም ልዩ ቀን ነው ዛሬ ለእኛ። በተለይ ከብዙዎቹ ጋር 6 ወር 7 ወር ዓመት ያልተገናኘን ሰዎችን ላገናኛችሁን። ስለዚህ ትልቅ ቀን ነው ዛሬ። ብዙ ነገር ብዙ ሽልማት እንሸልማለን እኛ መምህራን። ብዙ ሽልማት የወረቀት ማበረታቻ ይሰጣል፣ ብር እንሸልማለን፣ ወርቅ ሜዳሊያ ሁሉ እንሸልማለን። ዋናው ግን ዛሬ ከተማሪዎቻችን የተሰጠን ትልቁ እውቅናና ትልቁ የምስጋና ቀን እስካሁን ድረስ በሕይወቴ ከተሰጠሁት ሽልማት ሁሉ ትልቁና በቀጣይም ላገኘው የማልችለው ከባዱ ሽልማት ስለሆነ ተማሪዎቻችን በጣም እንመሰግናለን። ሀገር አቀፋዊ ፋይዳ እንዲኖረው እኔ በጣም እመኛለሁኝ። መምሬ ሲያዘኝ በስሜ ሲጠራኝ የነበረኝ ደስታ ውስጤ በጣም በፖዚቲቭ ኢነርጂ ውስጥ ያ ነበር ለእኔ ደስታዬ። ይህንን እድል አግኝታችሁ መምህራኖቻችሁን ዛሬ ለመዘከር መብቃታችሁ መታደል ነው። እንደኔ እጅግ መታደል ነው። ምን አለበት አሁን እኔን እንደዚህ ያበቁኝን መምህሮችን አግኝቼ ተመሳሳይ እድል አግኝቼ፣ ይሄ በጣም የገዘፈ ነው። እንደው በግል ደረጃ ማግኝቼ እናንተ ናችሁ እኮ ለዚህ ያበቃችሁኝ ብላቸው ምን ያህል መታደስ እንደሆነ መገመት ይቻላል። ስለዚህ በጣም እድለኞች ናችሁ። እኛምን እድሜያችን ቆይተው ያለፉ ወንድሞቻችን አለ ተናገር ያለሁ እኛም ቆይተን ለዚህ መብቃታችን በጣም መታደል ነው። ያደረጋችሁት መልካምነት፣ ደግነት አስተምሮታለሁ ለኔ። ትምህርት ቢሮ ወንድሞቻችን እናንተም ከፕሮፌሽኑ ባክግራውንድ የመጣችሁ ሰዎች ስለሆናችሁ ይህንን ስኬል አፕ እንድታደርጉ እንዲሻገር አደራላለሁ። ጋሽ ይሃ የሱፍ ነው። በክብር አጨብጭቡ። መምህር ግርማ የሻ ነው። መምህር የሆነ መስፍን እነውጋው ደርሰ እባላለሁ። የአማራ ክልል መምህራን ማህበር በፕሬዝዳንትነት 9 ዓመት አሁን ደግሞ በምክትል ፕሬዝዳንትነት እየሰራሁ ነው ያለ። እድላም ነኝ እኔ በጣም እንደናንተው እኔም ረጅም ዓመት የማስተማር ልምድ ያለኝ ነኝ።
ብዙ ተማሪዎችን አፍርቻለሁ። ዛሬ ያየሁት እጅግ 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 የሚያስደስት መምህርነትን ድሮም ክብር ያለው ነው፣ ዛሬም ክብር አለው። መምህርነት እንዲሁ ዝም ብሎ የሚገኝ ሙያ አይደለም። መምህርነት የብዙ ሰዎችን ሕይወት የለወጠ ሀገርን፣ ዓለምን የቀየረ ነው። የዚህ ሙያ ደግሞ ባለቤት መሆን ትልቅ ኩራት ይሰማናል። ዛሬ ያየሁት በተለይ በቅድሚያ ማመሰግን ይህንን ፕሮግራም አስባችሁ መምህራኖቻችንን እናመስግን ብላችሁ ለተነሳችሁ ወንድሞቻችንና እህቶቻችን በእግዚአብሔር ስም ከልብ ነው ማመሰግናችሁ። ሰላምና ጤናውን ምንጊዜም ከእናንተ ጋር ይሁን። ልክ እንደምትሰጡት የሚሰጣችሁ ያሳጣችሁ፣ ረድኤቱ በረከቱ ሁላ ይድረሳችሁ። ሌላው በጣም የተከበራችሁ በስራ ላይ ያላችሁም አሁን የስራ ጊዜያችሁንም ጨርሳችሁ በረፍት ላይ ያላችሁ የተከበራችሁ መምህራኖች እኔ እንኳን ደስ አላችሁ ነው የምልህ። ዛሬ መምህራንን የሚያስታውሰን በጥቂቱ ነው የሚገኘው። ስለዚህ ይህን ክብር ማግኘት ትልቅ ነው። እንደገና መወለድ እንደገና መታደስ ነው። ብዙዎቻችን ቅድም እናንተ ስትሉት እያንዳንዳችን ወደ የራሳችን ትዝታ ገብተናል። ስለዚህ ይህንን አድርጋችሁን ትላላችሁ። እኔ ፕሮግራሙን ተከታትየዋለሁ። ደብረ ታቦር ላይ ስትጀምሩት በሚዲያ ላይ በተለያየ ሚዲያ ስታስተላልፉ ትከታተል ነበር እና ምን መታደል ነው ብያለሁ። ዛሬ ደግሞ በሚዲያ ያየሁትን እኔ በአካልም ተገኝቼ የዚህ ተሳታፊ መሆኔ እድላም ነኝ። በጣም እድላም ነኝ። በጣም የረከውበት የኮረውበት ነው። ወደፊትም ይሄ ነገር ከዚህ ተነስቶ ይስፋፋል ብዬ አስባለሁ። ከልብ አመሰግናለሁ። ስሜ ካሴ አባተ ነው የሚባለው። እንግዲህ ይሄ ፕሮግራም በእውነት በዛሬው ዕለት ማለት ነው በዚህ ፕሮግራም የዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት የቀድሞ መምህራንን የቀደማችሁ ተማሪዎች ከ1984 እስከ 90 ያለው አይደለ ያስተማሯችሁን ታንኪው ለማለት በተለያየ ቦታ አድርጋችኋል። እዚህ ላይ ተጋብዤ በመገኘቴ እጅግ በጣም ደስ ብሎኛል። ያክብርልን፣ አክብሮት ይስጥልን፣ በትምህርት ቢሮ ስም ማለት ነው። ስለዚህ በዚህ ተገኝቶ ይህንን ማየት፣ ይህንን መከታተል፣ ይህንን መማር እጅግ በጣም ከዚህ የበለጠ ምን ድንቅ ነገር አለ? እንደዚህ አይነት ልጅም መገኘት በጣም ትልቅ ነገር ነው። ስለዚህ መምህሮቻችሁን፣ የቀለም አባቶቻችሁን መምህር አእምሮ ነው አይደል የሚቀርጽ፣ ይህን የቀረጿችሁን ይህን አድርጋችሁልናል ብላችሁ ይህንን በማድረጋችሁ በእውነት ይህን ያደረጋችሁ ይህን ያሰባችሁ ተማሪዎች ፈጣሪ እድሜውን ጤናውን ይስጣችሁ። እናንተንም እንደዚህ የሚያከብር ነገር ይስጣችሁ። እኛም ይሄ ፕሮግራም ትልቅ ነገር ነው። ይህን ተሞክሮ ቅድም የመምህራን ማህበር ምክትል ፕሬዚዳንቱ እንደተናገሩት እኛም ማስፋት አለብን። ቢሮ ኃላፊዎች እናቀርባለን። ሁለታችንም ይህንን እንዲሰፋ ነው የምናደርገው። ስለዚህ ያክብርልን፣ እድሜ ይስጥልን፣ ታኪ ልጅ ይስጣችሁ፣ እግዜር ይስጥልን። እናመሰግናለን። ተመልካቾቻችን በባህር ዳር ከተማ የደብረ ታቦር የዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት የቀድሞ መምህራን የምስጋና ፕሮግራም ዛሬ ተከናወነ። የዛሬው መሰናዷችን በዚህ ይጠናቀቃል። አመስጋኝነት መታደል ነው። የሚያስመሰግን ስራ ሰርታችሁ አመስጋኝ አይንሳችሁ መልእክታችን ነው። መልካም